ለብዙ ዓመታት ያክል ከጸሎት በተቃራኒ አቅጣጫ ላይ ቆሜ ኖሬያለሁ። በጨለማው ግዛት ውስጥ ሳለሁ የትኛውን ጸሎት በበቂ ሁኔታ መቋቋም እንደምንችልና የትኛው ጸሎት ደግሞ በአንድ አፍታ ሊበታተን እንደሚችል ጠንቅቄ ያውቃለሁ። አንዳንድ ጸሎቶች የቱንም ያክል ድምፅ ቢኖራቸውም ነገር ግን ምንም አይነት ኃይል የላቸውም። ሌሎች ደግሞ በሌሊት የሚያወጧት የለሆሳስ ጸሎት ሙሉ ምሽጋችንን በማፍረስ መደበቂያ ያሳጣናል። ዛሬ በገዛ አይኖቼ ያየዋቸውን ሚስጥራትን ልገልጥላችሁ ነው። 8 በመንፈሳዊ ዓለም ውስጥ ጸሎታችሁን ኃያል የሚያደርጉ መንገዶች። በዚህኛው ዓለም ውስጥ ሳለሁ ስለ መንፈሳዊ ውጊያ የተለያዩ ስልቶችን ተምሬያለሁ። በዚህም መንገድ ውስጥ ክርስቲያኖችን እንዴት መቆጣጠር፣ ጸሎታቸውን ማደናቀፍና የሚያገኙትን ምላሽ መገደብ እንደምንችል በደንብ ተምረናል። ነገር ግን በዚህ መንገድ ውስጥ ይህንን ስልት ውድቅ የሚያደርግ ነገር አለ። በአንዳንድ አማኞች ጸሎት ውስጥ ያለው መንፈሳዊ እሳት በፍጹም ሕይወታቸውን መንካት እንዳንችል ያደርገናል። አሁን የምነግራችሁ የምናብ ዓለም ፈጠራ ሳይሆን በገሃዱ ዓለም ከተዋጋኋቸው ውጊያዎች ውስጥ ያገኘሁትን ትምህርቶች ነው። አንደኛና የመጀመሪያው የልብ ንጽሕና ነው። የንጹህ እጆች ኃይል የጸሎትን እሳት በዋነኝነት ከሚያጠፉ ነገሮች ውስጥ አንዱ ኃጢአት ነው። በዚህም ከኃጢአት ጋር የተዳበለ ሕይወት ያላቸውን አማኞች ማጥቃት ለእኛ ቀላል ቢሆንም ነገር ግን አማኞች ራሳቸውን በእግዚአብሔር ፊት ባነጹ ጊዜ ጸሎታቸው ዋነኛ መሳሪያቸው ይሆንላቸዋል። መዝሙር 24 ከ3-4 ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያልማለ ነው ይለናል። በአንድ ወቅት በእያንዳንዱ እኩለ ሌሊት ተግቶ የሚጸልይ አንድ ተማሪ ነበር። ምንም እንኳን በመጀመሪያዎቹ ጊዜያት ጸሎቱ ምንም አይነት መንፈሳዊ ግዝፈት ባይኖራቸውም ነገር ግን በአንድ ምሽት ኃጢአቱን በእግዚአብሔር ፊት ከተናዘዘበትና ከተመለሰበት ጊዜ አንስቶ የጸሎት ሕይወቱ በኃይለኛ እሳት መጥለቅለቅ ይጀምራል። በዚህም ምክንያት እንደለመድነው ልናጠቃው በለመድነው እሳት ብንመጣም ነገር ግን ሁላችንም በመንፈሱ እሳት ልንቃጠል ችለናል። ሹክሹክታውን ወደ ነጎድጓድ የቀየረው ንጽሕናው ነው። ራሳችሁን መርምሩ፣ ንስሐ ግቡ። ከዚያም ኃጢአት ያላገኘው ጸሎት ምን ያክል ኃያል እንደሆነ ትመለከታላችሁ። ሁለተኛው የኢየሱስ ክርስቶስ ደም፣ የሰማይ የድል ማኅተም። በክርስቶስ ኢየሱስ ደም በተማጸነ ቁጥር እኛ የምንገባበትን በር ወዲያውኑ ይዘጋብናል። ደሙ ማንኛውንም የጨለማ ወቀሳ ዝም የሚያስብል ድምፅ ነው። ራእይ 12:11 እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም ይለናል። በአንድ ወቅት አንዲት ሴት እጅግ የጸና የጸሎት ሕይወት ቢኖራትም ነገር ግን በየጊዜው ሕይወቷን የምንበጠብጥበት መግቢያ ቀዳዳ አናጣም ነበር። ታዲያ በአንድ ሌሊት የኢየሱስን ደም እየጠራች ጮኻ ማልቀስ ስትጀምር ከእርሷ ጋር ያለኝን እያንዳንዱን ኪዳን የማፍረስ ግዴታ ነበረብኝ። ወዲያውንም እንደ ቀይ ባህር የመሰለ ነገር በላያ ላይ መጥቶ ሲሸፍናት ይታየን ጀመር። እንደ ልባችን እንገባበት የነበረውን ቀዳዳ የደፈነው የማንም ሳይሆን የኢየሱስ ደም ነበር። እርሷም ለዘላለም አንቆ ሊያስቀራት ከነበረው ቅዠት ላትመለስ ነቃች። እመኑኝ፣ ሰማይ በኢየሱስ ደም ዘወትር ተማጽኑት። አትጠራጠሩ፣ የጠላትን ድምፅ ዳግም ላይረብሻችሁ ዝም ያስብለዋል። ሦስተኛ የሌሊት ጸሎቶች፣ የሥልጣን ሰዓታት። የጨለማ ቃላት በሌሊት ይተጋሉ። አምልኮ፣ መሥዋዕቶችና ጥንቆላዎች በእነዚህ ሰዓታት ቢሰሩም ነገር ግን ሰማይ ለጻድቃን ጩኸት ጆሮአቸውን የሚከፍቱትም በዚህ ሰዓት ላይ ነው። ጳውሎስና ሲላስ ወህኒያቸውን ያናወጠ ምስጋና ያቀረቡት በእኩለ ሌሊት ነበር። በአንድ ወቅት ወደ አንድ ሰው ቤት በሌሊት 8 ሰዓት ጎራ አልኩኝ። ምንም እንኳን በመኝታው ላይ አገኘዋለሁ ብዬ ባስብም እርሱ ግን በዚያ ውድቅት ሌሊት በጉልበቱ ተንበርክኮ መዝሙረ ዳዊት 35ን በዓይን እየጸለየ ነበር። ገና ፊቱን እንኳን ማየት ሳልችል በመንፈሱ እሳት ምክንያት ከግቢው አሽቀንጥሮ አስወጣኝ። በየጊዜው ይህ የእኩለ ሌሊት ጸሎት ዕቅዳችንን ማደናቀፉ የማይቀር ነበር። ስለዚህ የጸሎት ሕይወታችሁ የተለየ ግዝፈት እንዲያገኝና ሚዛን እንዲደፋ ከፈለጋችሁ በእኩለ ሌሊት ተነሱ። አራተኛ ጾም፣ ሰንሰለቶችን የሚበጣጥሰው እሳት። እንደሚጾም አማኝ በዚህ ምድር ላይ ለጠላት መንደር አደገኛ የሆነ ነገር የለም።
ጾም መንፈስን ከመሳል በተረፈ የጸሎት ሕይወታችሁ ከባድ እሳት እንዲላበሱ ያደርጋቸዋል። በማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ላይ ይህ አይነት ግን ከጸሎትና ከጦም በቀር አይወጣም አላቸው። በሌጎስ ውስጥ አንዲት ሴት ለ14 ቀናት ያክል ጾምና ጸሎት ትጀምራለች። ምንም እንኳን ለዓመታት ያክል ቤተሰቧን በድህነት አረንቋ ውስጥ ተብትበን ብናስቀራቸውም ነገር ግን በ10ኛው ቀን ጸሎቷ ላይ መላእክት ከሰማይ ወርደው ለዘመናት ያሰራትን ቀንበር ይሰብሩላታል። በቀጣዮችም ወራት ለቤተሰቧ በዞሮቿ ኖሮ የማያውቅ የሀብትና የሥራ ዕድሎች መከፈት ይጀምራሉ። ጾምን ወደ ጸሎት ሕይወታችሁ ማስገባት የመሠዊያን እሳት እንደ መጫር ነው። 5ኛ በእግዚአብሔር ቃል የተሞላ ጸሎት፣ የመንፈስ ሰይፍ። እመኑኝ፣ ተራ ቃላት በፍጹም አያስደነግጡኝም። ነገር ግን የእግዚአብሔር ቃል ካፋችሁ ሲወጣ እንደ ሰይፍ ለሁለት ይቆርጠናል። ኢየሱስ በበረሃ ሳለ ሰይጣንን ያሸነፈው የተጻፈውን የእግዚአብሔርን ቃል አንድ በአንድ በማወጅ ነበር። በአንድ ወቅት ወደ አንድ ሰው ሕይወት በሕልሙ በኩል እንድንበጠበጠው ብንላክም ሰውየው ግን ዘወትር መዝሙረ 91ን ደጋግሞ የሚጸልይ ሰው ነበር። ገና ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤት አይገባም የሚሉትን ቃላት ከአፉ ማውጣት እንደጀመረ እሳት በዙሪያው በመንደዱ ወደ እርሱ ልንቀርብ አልቻልንም። በፍጹም አጠገቡ እንኳን ልንደርስ አልቻልንም። ጸሎቱ የዚህን ያክል ኃያል ሊሆን የቻለው የእግዚአብሔርን ቃል ከአፉ በማውጣቱ ነበር። የእግዚአብሔርን ቃል ታጠቁ፣ ምክንያቱም ጨለማን ዝም የምታሰኙበት ዋነኛ መሳሪያችሁ ነውና። 6ኛ መጽናት፣ የማያባራ የእምነት እሳት። ብዙ ጊዜ ክርስቲያኖች ተስፋ ሲቆርጡ ተመልክተናል። ከእግዚአብሔር የሚያገኙት ምላሽ ሲዘገይባቸው ጸሎታቸውን በቀላሉ ያቆማሉ። የእኛም ዕቅድ ይኸው ነው። ነገር ግን አንድ ሰው በጸሎት ሲጸና የጨለማ ምሽግ ይፈርሳል። በሉቃስ ወንጌል ምዕራፍ 18 ላይ የነበረችው መበለት ዳኛው አንድ ነገር እስኪያደርግላት ድረስ በፍጹም ተስፋ አልቆረጠችም። 20:13 ላይ አንድ ቤተሰብ በጠላት ተጽዕኖ ስር ለነበረው ልጃቸው በሚጸልዩበት ወቅት ለ6 ወራት ያክል ምላሻቸውን ብናዘገይባቸው ነገር ግን ፈጽመው ተስፋ ሊቆርጡ አልቻሉም። ጸሎት በጀመሩም በ180ኛው ቀን ጽናታቸው ዋጋቸው ሊመለስላቸው ችሏል። እኛም ያሸነፈን አልበገር ያለው እምነታቸውና አልበርድ ያለው ጽናታቸው ነበር። ጽናት በራሱ አጋንንትን የመቋቋም ከባድ ኃይል የተላበሰ መሳሪያ ነው። 7ኛ አምልኮ፣ ጨለማን የሚያብረከርክ ድምፅ። አምልኮ መዘመር ብቻ ሳይሆን ውጊያም ጭምር ነው። አጋንንቶች የእውነተኛን አምልኮ መዓዛ ፈጽሞ መቋቋም አይችሉም። በሁለተኛ መሳፍንት 20 ላይ ይሁዳ አምልኮን ባቀረበ ጊዜ እግዚአብሔር እንዴት ጠላቶቹን እንደተዋጋለት ተመልክተናል። በአንድ ወቅት አንድን መጋቢ ሕይወቱን ለማበላሸት ወደ ቤቱ ብንገባም እርሱን ግን ያገኘሁት ከማጉረምረም ይልቅ የአምልኮን ድምፅ እያሰማ ነበር። አምልኮውንም በቀጠለ ቁጥር ልቋቋመው የማልችለው ብርሃን ቤቱን በመሙላት ቤቱን ለቅቄ ከመውጣት ውጪ አማራጭ እንዳይኖረኝ አደረገኝ። ከዚያ ቤት ያወጣኝ ዋነኛ ነገር በአምልኮ ውስጥ የነበረው መንፈሳዊ ኃይል ነበር። ጸሎታችሁን በአምልኮ አጁት። ከዚያም ቤታችሁና ሕይወታችሁ ሁሉ በመንፈሳዊ እሳት ሲሞላ ትመለከታላችሁ። 8ኛ ህብረት፣ በአንድነት የሚደረግ ጸሎት ኃይል። አንድ ሰው ያለ ጥርጥር በጸሎት ኃይል ሊሆን ይችላል። ነገር ግን 2 ወይም ከዚያ በላይ ሰዎች በአንድ ልብ ተስማምተው ሲጸልዩ የሚፈጠረው ኃይል ከጨለማ ዓለም በላይ ነው። ማቴዎስ 18:19 ደግሞ እላችኋለሁ ከእናንተ 2 በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል ይለናል። በአንድ ከተማ ውስጥ ዘወትር አርብ ለጸሎት የሚገናኙ ጥቂት ሴቶች ነበሩ። እናም እንበታትናቸው ዘንድ በተላክን ጊዜ ህብረታቸው የእሳት ቀለበት ሰርቶ ሲጠብቃቸው ይታየን ጀመር። እያንዳንዱ ተስማምተው የሚያውጁት ቃል መላእክትን ከሰማይ ያወርዳል። ትንሿ ድምፃቸው እኛ ፈጽሞ ልንደርስበት የማንችለው የሰማይ በር ያንኳኳል። የማይነኩ ያደረጋቸው ይህ ህብረታቸው ነው። የግል ጸሎት አስፈላጊ ቢሆንም አንዳንድ ጊዜ ከእናንተ ጋር የሚስማማ የጸሎት አጋር ይስጣችሁ ዘንድ እግዚአብሔርን ለምኑት። እንግዲህ የጨለመውን ዓለም ሳገለግል የተማርኳቸው ሚስጥራት እነዚህ ናቸው። ብዙ ጸሎቶች ከጣሪያ የማያልፉት እነዚህ ነገሮች በውስጣቸው ባለማካተታቸው ምክንያት ነው። ነገር ግን ንጽህናን፣ የክርስቶስን ደም፣ የሌሊቱን እሳት፣ ጾም፣ ቃልን፣ ጽናትን፣ አምልኮንና ህብረትን ስትጨምሩበት ጸሎታችሁ ፈጽሞ የማይገታ ይሆናል። ጠላትን ይበታትናል፣ መሠዊያን ያፈርሳል፣ የሰማይንም ደጆች ያንኳኳል።
ይህ መልእክት አይናቸውን ካበራላችሁ የጸሎት ሕይወታቸውን ያሻሽሉ ዘንድ ለአንዱ ወዳጃችሁ ሼር ያድርጉ። እናም በጸሎት ሕይወታችሁ ውስጥ ሕይወትን የሚቀይሩ መገለጦችን መቀበላችሁን መቀጠል የምትፈልጉ ከሆነ ዝም ብሎ ከመመልከት ይልቅ የምትሰሙት እውነት ወደ ተግባር ለመቀየር ራሳችሁን አስገዙ። ይህም እውነት አርነት ያወጣችሁ። አገልግሎታችንን ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ ይደግፉ። አብራችሁን ስለነበራችሁ እናመሰግናለን። ተባረኩ።